ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ጉድ ስሙልኝ። እች ልጅ ባለፈው ስትሳደብ ነበረ። አስክሬን አምጥታ ሽምግልና ቁጭ ብለናል ብላ ሙልጭ አርጋ ስትሳደብ የነበረችው ልጅ ናት። አሁን ግን ወታ ምን ብትል ጥሩ ነው? የበቀደሙ ያሳየነው አስክሬን እኛም አላመንበትም፣ የውሸት ነው፣ ሀና አለች፣ በውስጥ እየተደራደርን ነው በማለት እንግዲህ ሚዲያ ላይ ሰምታችኋል ብዬ አስባለሁ። ትናንት ለቅቄላችኋለሁ፣ ዛሬ ማስገባላችኋለሁ ከፈለጋችሁት። በጣም ነው የሚገርመው እና ሁሉም በፊት ሽማግሌ የነበሩት በአጠቃላይ ሀና እንዳለች ስላረጋገጡ ለአባቷም ደውለው ሀና አለች ብለዋል። ሀበሻ ወይም ደግሞ ሻለቃም ወጥቶ ይቅርታ ጠይቋል። ሀና እንዳለች የተሰጠው መረጃ ውሸት እንደሆነ ሲያውቁ በውስጥ እየተነጋገርን ነው የሚል የመልስ ምት ሰጥተዋል። በጣም ያሳዝናል። በ50 ሺህ ህዝብ ፊት ወጥታ ሙታለች ብላ የተሳደበች እና ህዝብ እንደዚህ ተሳደበ የነበረ ሴትዮ ሃኒ አለች አለች። ሪካርዱ ደረሰኝ። ሃኒ አለች ብላ ሪካርዱ ደረሰኝ። ሃኒ ለመኖሯ አረጋገጥ። ሶስተኛ ደላላ ራሱ ይታዘብ የሚባል አባቷ ላይ ደውሎ ሃኒ ለመኖሯ አረጋግጫለሁ፣ ከአሁን በኋላ ካንተ ጎን ነኝ፣ ያ ያመጣ ነው መረጃ የተሳሳተ መሆኑን አምን ያለው አለ። ሁለት በሉ። በዲኤንኤን ታምናላችሁ ወዳችሁ ሳይሆን ተገዳችሁ ያለው ሀበሻ የሚለው ያስተላለፍነው መረጃ ስህተት ነው፣ ለኢትዮጵያ ህዝብ ይቅርታ ጠይቃለሁ አለ። ከዚህ በላይ ምንድነው የምትፈልጉት? ልጅቱ አለች፣ በቃ አለች። አሁን ደግሞ ያቺ እንደዛ አለች አይደል? ልጅቱ አለች። እነሱ በሚፈልጉት መንገድ ልጅቱን አምጥተው ለአባቷ እንዲቀላቅሉ በክብር እንጠይቃለን። እነሱ በሚፈልጉት መንገድ ስለዚህ ልጅቷ አለች በሉ። ኮሜንት ላይ አንድ ጊዜ ሃኒ አለች በሉ። በቃ አንድ ጊዜ ሃኒ አለች በሉ። ኮሜንት ግሩፕ ላይ ሪከርድ ያደረኩትን አላየህም መሰል? እንደውም ተስፋዬ ሰያ የለህም እያልህ ነበርና ሌላም መረጃ አለ። እንደውም ነገ ደውልልሃለሁኝ። እሷ ጋር አብራ የነበረች ሴት ወደ ኢትዮጵያ የገባች ምናምን ብርቱካን ምንድነው አለች። ሃኒ አለች በህይወት። በቃ ከዚህ በላይ ምስክር አለ? ያመጡት መረጃ ውሸት ነው አሉ ራሳቸው። ሃኒ በህይወት አለች። በቃ አለች። አቡፋኖ ሃና በህይወት አለች። አቡፋኖ ሃና በህይወት አለች። ግን የሸዋ ልጆች ከጎጠኝነት ወጣችሁ እባካችሁ ተባበሩት። አቡፋኖ አለቀ። እኛ ግዴታ ዘይውልክ ስለ ሃኒ ጉዳይ ግዴታ የሸዋ ልጅ የወሎ ልጅ የጎንደር አይደለም፣ ኢትዮጵያዊ የሆነ የሰው ስብዕና የተሰማው የመኒም ሌላም ዜጋ ይሁን ባንጋሊም ፓኪስታንም ይሁን አምሼ እገዛ ነው የምንፈልገው። በምን መልኩ ነው? እኛ አቅም የለንም አይደለ? አቅም የለንም። እኛ ያለን በዚህ ሶሻል ሚዲያ ላይ ተጽዕኖ መፍጠር ነው። ገብቶሃል? ሰው የሆነ ሁሉ ከኛ ጎን ቁሞ አሁንም በስራችን ጎን ለጎን የዚች ልጅ ሀቅ ማውጣትና እቺ ልጅ ከቤተሰቦቿ የምትደበለቅበትን መንገድ ማመቻቸትና ተጽዕኖ መፍጠር ነው። ይሄ ሁሉ ተጽዕኖአችን እያመጣ በነገራችን ላይ የሃኒ አባት ዝም ብለህ ታያለህ እየወጡ ይጮሃሉ ብሏል። ለማነው ሰጥቻቸዋለሁ። አሁን እያስለፈለፋቸው ነው፣ እየወጡ በቃ እያስለፈለፋቸው ነው። መለፍለፍ ይዘዋል፣ በቃ መለፍለፍ ይዘዋል። አለች፣ አሁንም አለች። ግን እና አድሪስ ስራ ያስፈልገዋል። ይኸውልህ ሰው ያስፈልገዋል፣ ስራ ያስፈልገዋል። ያ ደግሞ ያለነው ዱባይ ነው። ዱባይ ደግሞ ተቀጥረን ሰራተኞች ነን። በዙ አቅማችን ደግሞ የሚያስፈልገውን ሁሉ እናደርጋለን። በዙ አሁን የምናወራው ስለዚህ ጉዳይ ነው። አሁንም መፍትሄ ያለ አካል እንፈልጋለን። የአንዱ ሀሳብ ከአንዱ እንትራንስማ አንድ ጊዜ ሜሪ እሺ፣ ቀጥል ወንድም አለ ነጃት የሚወጣ ይሄንን ነገር እንትናጋችሁ ስለወሰዳችሁና ስላወራችሁ በጣም እናመሰግናለን። ወላሂ የሰው ብዛት አይሰራም። ሰው ብዛት ቢሆን እንደ ተጫቂት ቢሆኑ ያው አቡ ፋኖ የሚወራው አይተሃል። ወላሂ እዛ ጋር ትልቅ አሻጥር አለ። ለምን ብትል ዝም ብሎ ያለለውን ሰው እያመጡ በሱ እየደወሉ እንደዚህ በል ፈርቶ ያምናል የሚሉ ነገር አለ። ገባ? እኔ ቢያንስ በሱዲ መንገድ ባይሄድም እኔ በሊቢያ መንገድ መጥቻለሁ። ከባሌ ደላላው ሸኛቸውን ሱዳን ላይ ልጆች ሊቢያ ታስረው
ጠርተው የባሌ ሲያዝ የሱዳኑ ለሱዳን ለማን ተሰጠ፣ ሱዳኑ ደግሞ ሊቢያ ለማን ተሰጠ አልኩ። ብዙ ከመቶ ያላነሱ ልጆች ወጥቶ አውቃለሁ። መደረግ ያለበት መጀመሪያ ከጀርመን ከዚህ ከሳዑዲ ያስነሳት ሰው ነው። ግን እነዚህ 40 ምናምን ሰው 45 ሺህ የሚከተላቸው ሰዎች ነገሩ እንዲያልቅ አይፈልጉም። ወላሂ የሆነ ቦታ ይደርሱና ማለት ነው የሆነ ነገር ሲያደርጉ ይስቁና ያበላቸውን ያን ሰው አናደው ሰውየው ችግር አለበት ይባል። በዚህ ሰውዬ ደግሞ አንድ ሳምንት ይነግዳሉ። ከዛ እሱን ያወጡና ሌላ ሰው ያመጡና ደግሞ በዚህ ሰውዬም አሁንም አናደውት መንገድ በቃ ወንድሜ ይነግዳሉ ማለት ምን ማለት ነው? መነገድ እስኪ ንገሩ። የተከፈላቸው ነገር አለ። ወደቁም ነገር የራሳቸው አሳልፈው ሊሰጡ አልቻለም። የጅዳውን ሰው እያሳልፈው ሊሰጡ አልቻሉም። ኖ እንደዛ ማለት አይደለም። ነግዷል አትበሉ። አንድ አቡፋኖ ነው ራሱን አሳልፎ ሰጥቶ ዛጋ ሲጋፈጥ ነበር። ሰው ምንሽ አዳምጪ መጀመሪያ እየነገር አትበሉ። ማን የፎሎ ችግር ያለበት ወንድሜ እንዳትሰሩ። እሱ ምንሽ አዳምጪ መጀመሪያ ምንሽ አዳምጪ። አሁን ያስ የገጠሩ ልጅ ማለት ነው መንገደኛ ነው መቼም ተሰዶ የሚያውቅ ሰው አለ። የገጠሩ ልጅ እኔ በብድቢያ መጥቻለሁ አይቼዋለሁ። ገባ ሲፈልስ ሴቶች በዚህ ጋር ወንዶች በዚህ ጋር ይላል። እኔ ከሴቶቹ ጋር መሰለፍ መችለው አትልም። ገባ መቼም ያየ ሰው ያውቃል። ወንድ አይደለም አንለያይም፣ ሴትና ወንድ አንለያይም። አንለያይም። ኧረ ዝም በል አብረው ነው ሄዶ ሆነ ነው። ሴትና ወንድ የብቻ የሚባል ነገር የለም። አቅም ያለ ይሄዳል፣ አቅም የሌለው ወደኋላ ይቀራል። ከዚህ ላይ ሀላስ ጀመር ወንዶችን እኛ አይደል እንደ እየገደፍናቸው የመጣን ድረስ ሲጋራም እና ጫታም ልባችንን እያሉ የወደቁ ወንዶቹ። እኔ አሁን ጠይቅሽ ነገር ለምን ወደ ልባስ ሳይገባ በየቀኑ አጀንዳ ያርጉ ለምን ያነሱታል ነው ጥያቄ። 45 ሺህ ፍትህ ስላጣን አሁን እኛ ስለ ግለሰብ ለምን የመፍትሄ ሀሳብ እንዴት ነው መምጣት ያለበት እያለ አቅም ያላቸው ሰዎች ሩቃል። በእናትህ የእነሱ ጀማ ነው ከድር አስወጣ፣ ወደዛ አስወጣ። እነዚህ መሀይሞች ነው እንደዚህ ትክክል አይደል? እነሱ አቅፈው ይዘውታል ሰዎች የሁሉ ስሚ በስካር መንፈስ እየነገዱባት ይላል። ምላሱን አከራይቶ መሰለክ እንደ እኔ አቡፋን የሚመጣው ላይ ግዳይ በየተራ እናውራ። ተውት፣ አታካታሉ። ፐርሰናል ግለሰብ አታካታሉ። አዳምጥ፣ ስሚ ልንገርሽ፣ አሁን አታካታሉ ግለሰብ ምን ማለት ነው? ሜሪ ቀጠማ ያመጣው እሱ ነው መጀመሪያ ደፈር ብሎ የመጣው እሱ ስለሆነ እዚህ ጋር ተሸቀሉባት ምናምን እንዳለ እኮ ጉዳዩን ሊጨርስ አዳምጭ። ትክክል ወደ ሚዲያ አምጥተው አቡፋን እኮ የሰራው ስራ ቀላል ነው እየተባለ አይደለም። ለፋ ደከመ ብቻውን ምንም ሊያደርግላችሁ አልቻለም። አሁንም እየሰራ እኮ ነው በውስጥ በተቻለው አቅም። አዳምጪ ልንገርሽ እኮ አሁንም ጉዳዩን እዚህ ወጡ መንጫጫት ሳይሆን በውስጥ በኃላፊነት ቆይ አንዴ በኃላፊነት ወስዶ የዚችን ልጅ እውነታ የሚያወጣ መሬት ላይ ቆይ ሳይር ግን የኛ ሰዎች አሳልፈው ሰጥተው ስለኛ ሰዎች የማይገባ ካንተ ከድር የምትባል ሰው እኔ እኮ ይዋጣል። እኔ ምን ምላችሁ ወሬ እየተሰማችሁ ለምንድን ነው በውስጥ የማይሰሩት? በውስጥ ስሩልኝ ብለህ ሰው ስትልክ ለኛ እስር ቤት እንድትወረወር አይደል እንደ ሳይላኩልህ አካክ አሉ። ምንድን ነው ችግሩ? እነሱ ራሳቸው ወይ የፈሩት ነገር አለ ወይ አብረው ያደረጉት ነገር አለ ወይ የሆነ ነገር አለ ግልጽ የሆነ ትናንት አንቺ አሲዛቸዋለሁ ብለሽ ፎክረሽ አሲዛቸዋለሁ ቁጥር አምጡ ብለሽ ፎክረሽ ትናንትና አውርተሽ በማግስቱ እንደገና አባካችሁ የምትችሉ ሰዎች ካላችሁ ተባበሩን ይባላል። ወይ ጉድ! እኔ ልጁን አመጣልሃለሁ። ትናንትና ቁጥር ስጡን በቃ መሬት ተቀዳ ተዋጠኝ ሰማይ ወጥቼ ምናምን ሲባሉ ቆዩ። በማግስቱ እባካችሁ የምትችሉ ልጆች ካላችሁ ተባበሩ። ልመና እንደገና አሁንማ ዩኤን ደርሷል እኮ የተባበሩት መንግስታት ጋር የሆነ ዶክሜንተሪ ፊልም አረባካ እንደ ጠቅላይ ሚኒስትሩ ጉዳይ ሊሆን ነው። አየሽ ሳሪ አብዲ ልንገርህ፣ መብረቁን ታውቀዋለህ አይደለ? መብረቁ ሰው ተገኝቶ አልቆ ጨርሶ ይሄን ቦታ በሉኝ። እኔ ልጅቷን ይዤ ስመጣ እነዛ ሰዎች እሱ ያገኛቸው ሰዎች ምንድን ነው ያሉት? ይዘናት ስንመጣ ይሄን ያህል እንጠይቃለን ሲሉ እንኳን ዞር ብዬ እናንተን አልጠየቅኩም፣ ሰውም አልጠየቅኩም። ቀጥል አልኩት። እንድሪስ ቢባል ቢሰራ ቢለመን አልሰጥም አለ። እናንተ እነማን ናችኋል? እውነት እሱ ያውቅ ነበር። ሲጀመር እሱ ራሱ አንድ ነገር አያውቅም። ምንም የሚያውቁ ነገር እኔ ራሴ እኮ አሁን እኮ በቃ ውጭ ላይ ቁጭ ብዬ ዶክሜንታሪ ፊልም ልሰራ ነው ጎበዝ። በእነዚህ የእውነት እኔ ግን እጅግ የሆነ ጣት እንዳይቀሰርባቸው ፈዳለሁ። አንዳንዴ ሳሪ የእውነት ነው የምልሽ በጣም መረጃ ሰብስበው ምናምን ነገር እንደዚህ እናስይዛለን ምናምን ብለው ያሉት ሰዎች ሌላ የሆነ እንትን አለ ምናምን የሚባል ነገር ብቻ እንዳይመጣባቸው። ዛሬ እኔ ብዙ ማውራት እፈልጋለሁ። ይቅርታ ጀምሮ ያለው በእርግጥ ተይው እስኪ ጉዳይ ነው እናወራዋለን።
እና ልውጣ። እኔ ብዙም እኔ መናገር እኔ ችግር የለብኝም። እኔ ነጭ ነጭዋን ነው የማወራው። ሳውዲ አይደለም ወይ ለምን አታስይዛት ምናምን ነገር። አንደኛ ውክልና ያስፈልጋል፣ የአባቷ ውክልና ያስፈልጋል። እየሰማችሁ ያለ ውክልና አይሆንም። እኔ ማን ቤት ነኝ የማስይዛት? ምንድን ነኝ እኔ? ሰውን ስታስይዥ ደግሞ እያንዳንዷ በቪዲዮም በጽሁፍ ማስረጃ ያስፈልጋል። ሁለት ደግሞ ቋንቋ ግድ ይላል። ሶስት እንደገና ደግሞ እኔን የሚያግዘኝ መዋቂብ ያስፈልጋል፣ አቃቢ ህግ ማለት ነው። ያለ ብር የሚሆን ነገር የለም። ዝም ብለሽ ከመሬት የሰው ልጅ ይሄ ሰውዬ ደላላ ነው ብለሽ የምታስይዥበት ማንንም አያስይዝም። ያለ መረጃ፣ ያለ ውክልና፣ ያለ ኤምባሲ ድጋፍ የሚሆን ነገር አለ። ኤምባሲውን ሽንቶ ችግር የለውም። ግን የቪዲዮ ማስረጃዎች ከአባቷ የውክልና ወረቀት እያንዳንዷን መረጃ ለህግ ስታቀርቢ ነው ሰውየው በቁጥጥር ስር የሚውለው እንጂ ሌላ ሀገር ተቀምጦ እኔ ያለ ኧረ ተውት እስኪ ተውት። አብዲ አይደለም አንተ ጋር ሳሪ የኤምባሲው ነብዩ የሆነ ልጅ ጋር አገናኘኝ። ሲያገናኘኝ ልጁ ኦልሬዲ ከነሱ ቤት ጋር የ3 ቤት ፈርቅ ነው ያለው። እሺ ምን አለ እዛ አሬሳ ነው የሆነ ስም ጠርቶ እዛ ሄዶ አባትየው ውክልና ብቻ ሸኳ፣ ውክልና ሳይሆን ሸኳ ክስ ብቻ ከከፈተ አለ እዛ ያሉትን ቤተሰብ ሌላ ኃይል መንግስትም ሆኖ ይገባሻል ምን እንደምል እነሱም መጥተው ብድግ ነው የሚያደርጓቸው አለ። አሁን ህገወጥም ባልሆነ ትርምስም በሌለው መንገድ ለመሄድ ማለት ነው። ማን ያገናኘን ከአባትየው ጋር? ለማን ነግረን ይነገራቸው? ላይ ግን እኔ ሳሪ ሙኒት እኛ ከዋራ ነው በላይ እዚህ ሚዲያ ላይ ከተወራው በላይ የመኒዎች የሰሩት ቪዲዮ የመኒዎች የሰሩት ቪዲዮ የሆነ ልብ ይነካል። በቃ የሆነ እንትን ብሏል፣ ሚዲያውን ተቆጣጥረውታል የሚል እምነት አለኝ። የየመኒዎች ብቻ የእነሱ ተመልካች በጣም ትላልቅ ቪዲዮ አግኝተዋል። በቃ ተሰራጭተዋል፣ ትልቅ አጀንዳ ሆኗል። የየመኒዎች ቪዲዮ ብቻ በቂ ነው። እኛ እዛ አጀንዳ ላይ ስለ ልጅቱ ከምንዋረው ገንገላችኋለን። ኧረ ስንት ተወርቷል። እኔማ እች ጊዜ አልፋ ብዬ አሰብኩ። እች ጊዜ ትለፍና እስኪ እንደው ልጅቱንም ፈጣሪ በሰላም ለቤተሰቦቿ ያብቃት። እውነት የቤተሰቦቿ የአባቷ ጸሎት ብቻ እንደው ነፃ ይበላት። የአባቷ በየደብሩ እየሄዱ የሚጸልዩት ዱዓ የሚያደርጉት ያ ብቻ በፈጣሪ እጅ እንደው ገብቶ ተሰሚነት አግኝተው የአባቷ ጸሎት ብቻ ያውጣት። ሌላው ሆድፍጀው ጋይስ እኔ ጥያቄ አለኝ። ምናልባት እናንተ ስትጽፉ ወይም ቪዲዮ እየሰራችሁ አንዳንዶቻችሁ አይቻለሁ ሀቡ ብትይዘው ብላችሁ የምትሉት ነገር እያዩ እየሰማው ነው። ታዲያ ሀቡን ለምን አናማክራትም? ምን ችግር አለው? ሰው ስለነካካው እኮ ነው የሸሸችው አይደለ? እንዲያርገው ብላ እኮ ደጋግማ አስተያየት ሰጥታለች። ለአዲ ያኔ አሁን ለምሳሌ እዚህ ጋር ሌላ አይነት ነገር ሌላ ኦፕሽን ካላት ለምን አንመካከርም ከአቡ ጋር? አንድ ኦፕሽን እኮ ብቻ ይሆናል። እነዚህ ቃል መስጠት አለባቸው። ሳሪ ሰው እየሰራ እያለ ሰውን ናና እንዲያርግ አይባልም እንጂ እኮ እሷ በመሀልም በቪዲዮ እየተናገረች ነው እንዲያርጉ እያለች። እነዚህ አሁን አቅቶናል ይበሉ ሳሪ እንደዛ አይነት ቦታ እኮ። ታዲያ አሁን እኮ ሰውም እንደሚል ታውቂያለሽ። ያኔ እየሰማሽ ቪዲዮም እየላኩልሽ ነው። ምናልባት የኛ ጥፋት መስሎሽ? የኛ ጥፋት አይደለም። አንድ ነገር ልንገርሽ፣ እኔ እና አንቺ የኛ ጥፋት መስሎ የታያችሁ ሰዎች ካላችሁ ያኔ ካላችሁ ኦልሬዲ አሁን እኛ ባለው ነገር አንጻር የቻለውን ነው እየሞከርን ያለ ነው። ግን እናንተ በቂ መረጃ ካላችሁ ምናልባት እኛ ያናን እንትን ለማለት ላይክ አይዶን ነው አምነት ሹ እርግጠኛ ሳሪ ምንም እኮ በእናንተ እኮ የጎደለ ነገር የለም። እኔ በእናንተ በሰይድም በሚኪም በብሬክስ ሀበሻዊ ምንም የተበላሸ ነገር የለም። ግን ሁለት ደስተኞች ካልሆኑ ምክንያቱም ችግር የለውም ማለት የቻላችሁን አድርጋችኋል። ግን በመሀል ግን የተሰነቀረ ነገር አለ። በመሀላችሁ የገባ ነገር አለ። የገባ ጉዳይ ምን ንገሩና። እናንተ በመካከላችን የገባውን ነገር ካልነገራችሁን እኛ እንዴት ማወቅ እንችላለን? ጋርለሽ ምን አትታዘቢ እንዴ? ሰው ልጅ እኮ መጽሐፍ እኮ ነው ማንበብ ትችያለሽ። በቃ ማን ምንድን ነው የሚናገረው ማን ምን ነገር እኮ መታዘብ ትችያለሽ። ሰንበዲ አሁን እኮ ለዚህ ነው አስተያየት ይስጡ ብለን የምንለው። አንደኛ እኔ አልሆነልኝ ብቻ ሆነ ሳሪ። እሺ እናንተ ቆይ ሳያል ንገር ወሬ ብቻ እንዳይሆን ንገሩን። አስተያየት እንድሰጡን ነው እኮ እኛ ከእናንተ አስተያየት እንፈልጋለን። መኩ ኦኬ። ታዲያ ከዚህ ነገር እንዲወጣ እናንተ ጠይቁታ፣ ነገሩታ። ለምን አትናገሩም ሀሳባችሁን? በሚሰጠው አስተያየት የማይመቻችሁ ከሆነ ካላስ ከዚህ ነገር እንዲወጣ ማድረግ ነው። ከዛ በኋላ በቃ አለቀ። ምን ችግር አለው ታዲያ?
ኦኬ ሰዓት ትክክል ጥያቄ አቅርቤያለሁ። እኔ ማለት የታየኝን መረጃ እኔ ምንድነው መረጃ ሳይሆን የተሰማኝን ስሜቴን ፍርሃት አለ ብዬ ተናግሬያለሁ። አንደኛ ይሄ መረጃ ቁጥር ስጡኝ እያለ የሚሰበስብ ሰው ያለበትን አካባቢ ጠቅሼ ማንነቱን የምስዋቁ በቃ እኔ መረጃውን አስረክባለሁ እወጣለሁ ብሏል። የዛን ሰዓት ከዛ ጆከር ወዳውን አስቀየረው። ጆከር በቃ በውስጥ ሲስትልኝ እኔ ወዳውን አቆምኩ ማለት እሱን ልናገር ፈልጌ ነው። አንደኛ ቁጥር ስጡኝ ያለ ፎከረ ምን አለ ቁጥር ተሰበሰበ ማደንዘዣ ይሁን ምን አልገባኝም። እኔ ማለት ወይ አልሆነልኝም ለማደንዘዝና ለመሸሻ እንዳይሆን እኛ ምናልባት እሱም ብያ አይውኝ አሁን እኔ ልለው ነበር ማላወራው መኩናኔ የምናውቀው ነገር ይኖራል። እኛም ዝም ብለን ላይቭ ላይ ስንመጣ ብቻ አይደለም ከኛ የሚያመጥ ነገር የለም። እሱን ልናገር ነበር እኔ አሁን ሰራቸውን ይስሩ የሚያወጡ ከሆነ አውጥተው ያሳዩን ለኛም ማይስጧት ውርደት ሽንፈት መስሎ ከታያቸው ችግር የለም። ዋናና ዓላማ ምንድነው ልጅቱ መውጣቷ ነው። ግን በዚህ መካከል አዘናግተው ያለ ሀብት ንብረታቸውን ሻሽጠው ወደ ምናምን ጥርግርግ ብለው ይሆን አድራሻቸውን ለመሰተር ለመደበቅ ምናምን እኛም ቢዚ ለማድረግ በቃ እየሰሩ ነው። 8 ቀን ልጥፋ 10 ቀን ልጥፋ እስከመመጣ ምናምን አይነት ወዘተረፈ ነገርን ሌላው ህዝብ ተቀብሎ የሆነ እነሱ ያወጧታል በቃ ተሸንፈው ነው ያወጧታል ምናምን ብለን ዘንግተን እንድንተው እንዳይሆን እነሱም ይስሩ እኛም እንሰራለን። 4 ነጥብ ሁሉም ኢትዮጵያዊ መስራት ቀላል ማለት እኛ ድሮም ሸቀለን የምንኖረው ሳውዲም አረቢያ ሸቀለን የምንኖረው እዘም ልብስ ቤት ሸቀለን የምንኖረው ለምነን አናውቅም። ሸቀለን ስለሆነ ሸቅሎ መብላት ደግሞ ክብር ነው። ያኔ አጀንዳ ካዝኖ ወዲህ ሽቀላችን አቁሟል። እንኳን የኛ ሽቀላ የለማኞቹም ሽቀላ አቁሞባቸው ይሄን አጀንዳ ለማዘጋት የማይፈነቅሉ ድንጋይ የለም። እንኳን የኛማ ሙሉ በሙሉ ቁሟል። እነዛም ለማኞቹ ቂጣቸውን እየወዘወዙ የሚለምኑት አደናግሯቸው በትልልቅ ሪካርደሮቻቸው ሪካርድ እያደረጉ እኛ የሚያዋግዙበት መንገድ እየፈለጉ ነው። ሽቀላ ተዘግቶባቸው ማለት ነው። የኛማ ይኸው ተዘግቷል። የለም ማንም የሚገዛ ያለ አሁን በሳ ማንገሶ ማመተውን ልብስ የሚገዛው መሸቀል ማለት ምንድን ነው? አየህ እና ሸቀለ ነው የምኖረው። አልሐምዱሊላህ አንድም የሰው ላብም የለን። ይሄን ሁሉ ስንኖር ያለንን ተማካፈል በቀር የሰው ወስደን አናውቅም። አጭበርብረን በህዝብ ስም ነግደን አናውቅም። ንጹህ እጅ ነው አለ ንጹህ ላባችን ነው የምንበላው። ለዛም ነው ኢትዮጵያ ድረስ ታስረን ከዛ ሁሉ ወጥተን ዛሬም በላባችን እየበላን ነው ያለነው። አንድ እንኳን የህዝብ በህዝብ የተነገደ የህዝብ ግን አንድ እንኳን የለብን። ህዝብ እንባ በህዝብ የነገድ ነው ያጭበረበር ነው የሰው ሀቅ ስለሌለብን ብቻ ነው። እሷ ያለችው እኛ እዛ በነበርንበት ቦታ ልጅቷ መጣች እና ሲያመጧት የት ሀገር ነሽ ስንላት አማራ ነኝ አለችን። ከዛ እንዴት አማራ እኮ ብዙ አይነት ነው አማራ ለብዙ ይካፈላል የት ሀገር ልጅ ነሽ ምናምን ስንላት የሸዋ ልጅ ነኝ ነው አለች መሰለኝ። የሸዋ ልጅ ነኝ አለች። ከዛ ለምንድን ነው ያመጡሽ ምናምን ስንላት አመጡኝና መጀመሪያ ከኔ ጋር 2 ወንዶች ነበሩ። ከነሱ ለዩኝ። ለምንድን ነው የምትለዩኝ ምናምን ስላቸው ከልጆቹ ጋር ነው የምወስድሽ፣ በሌላ መንገድ ነው እነሱ ያመለጡሽ ምናምን አሉኝ። ከዛ ወስጄ ከነሱ ልጨምርሽ ነው ምናምን ብሎ እኛ ጋር እናንተ ጋር አመጡኝ። ካመጡኝ በኋላ ይሄው እንደዚህ ሸውደውኝ ነው ብላ አለቀሰች። ከዛ ስታለቅስ ጊዜ በቃ አታልቅሽ ምናምን አልናት። ከዛ ከብዙ ሰዓት በኋላ እኛ ማንም ሚዩት የሚያደርገኝ ሚዩት አድርጓ ይሰማል። ከዛ እኛ የነበርንበት ቦታ አመጣትና ከዛ የታገር ልጅ ነሽ ስንላት የሸዋ ልጅ ነኝ አማራ ነኝ አለች። እኛ ደግሞ ያው የስልጤ ልጆች አሁን ብዙ አማራ እንዳለ አያውቅም። ያው አማራ በአንድ አማራ እንደሚጠራ ብቻ ነው የሚያውቁ። ከዛ የሸዋ ነኝ ምናምን አለች። አሁን በእንትን ደግሞ እሷ በአጋጣሚ ቲክቶክ ላይ እንደዚህ ሲወራ ስለሰማች ነው መሰለኝ ያወቀቻት ሀናን እና ከሄደች በኋላ ይሄን ነገረችኝ ለኔ። እሺ ቀጥይ ሀያት ታቲ ዞፍ ያለ እንጂ ወርቁዱ ማዘርሳ ካሳይደው የመለ የተያዙ ልጆቻቸው እናንተ ናቸው እና ታዲያ
ሴቶች ናቸው ሁለቱም? ፈርድ ልጆቻቸው የሁለታችሁም ልጆች በባህር ላይ እንደሄዱ ነበር የተያዙት? ሲሄዱ ከዚህ ተነስተው ነበር ሄዱት? መጀመሪያ ከዚህ ተነስተው አዲስ አበባ ሄደው እንደገና ከአዲስ አበባ በየመን ሲሄዱ ተያዙ እና ቀበላቸው ተወልደው ያደጉት እዛው 019 ደጃ ነው። ልጁ ጎጣቸው ማን ይባላል? ሜዳው ጎጥ 011 ቀበሌ ሜዳው ጎጥ። ስለዚህ ከዛ ሄደው ከተያዙ በኋላ ይደውሉ ነበር። ጥቅምት ድረስ ይደውሉ ነበር። ብር ላኩልን ነው የሚሉት። ደላሎቹ ናቸው የሚደውሉት፣ እነሱ ናቸው እነሱም ይደውላሉ፣ ያም ይደውላል። እና እስካሁን ሳይለቀቁ የቀሩበት ምክንያቱ ምንድን ነበረ? ብር በማጣት። እናንተ ማስለቀቃችሁ ነበር እስካሁን? አንችልም፣ ምንም የለም። አንችል ሆነን ነው እንጂ እኛማ ብንችል ስንፈር ተማልቀስ ዝብዝብችን ባገኛ ይሻለኝ ነበር። የለሆነ ምን የለሆነ ባዶ ሆን እንደው ማልቀስ ብቻ። ይሄው አመታችን ታለቀስ እና ስንት ጊዜ ሆኗቸዋል አሁን የመን ላይ ታሰሩ? በሰኔ ነው ያው በሰኔ አምና በሰኔ በመስከረም ወለዴ በመስከረም ነው የወለደችው። በመስከረም ወለዴ ያው ታጅ ተሰቃየሁ ነው። ማንኛይቱ ናት በመስከረም የወለዴ? ማንኛይቱ ናት በመስከረም? ማን የምትባለው? ሳዲያ ወርቁ። የፊት ስሟ ማን ነው? ሳዲያ በላይ ነሽ የምትሏት እናንተ? እዛ በሳዲያ የምትጠራው። እሺ። እና ፊቱ እየተሰቃየሁ ነው። ምንም በለው ላይ በአገርም ብንሞክር አጣን። አገራችንም ያው እንደምታውቁት ሆነ። ያው ዝም ብለን እያለቀስን ቁጭ ያልን ሌላ ምን ይባል? ያው እዚህ በድር ተሞክሮ ነበር። በድርም ተሞከረ፣ በዛውዬም ተሞከረ። ቃታ ይሄው የለንም። ስንት ብር ተዋጣ እዚህ? ኧረ 3 ቀድር ነው 3000። ግን እነሱ ይሄን ያህል ብር ላኩልን ብለዋል ነበር። የብሩን መጠን ተናግረዋል። ያው ባሏ ሞክሮ የትንሽቱ 150,000 ብር ላከፊት ወዲያው እንዲያው የትንሽቱ እዚህ ነበር። ነበር። እሺ አሁን 30,000 ብር ላካ። ከዛ እኛ የምንጨምረው አጣን። እሱም ያው ያለችው ወጣት ነው። ምን ያገኝ ትጀምሩ ፊት ያለቻትን ካጥሙ ትልቂቱ አልተያዘችምና ለትንሽቱ ስደዱ ተባለ። አሁን ለትንሽቱ ስደዱ ይሄዳሉ አሉ። ለትንሽቱ 30,000 ብር ተሰደደ። ላካ ጨምራለ ተዘወዴ ደግሞ ጨምራለ። አሁን ሁሉም ታስረዋል። 150,000 ብር ስደዱ አለ። እንደገና ደግሞ አዞረን። አሁን ያጣፋ ወዲያ ብንል ወዲህ ብንለምን ሰው መሀል እያለቀስን ብንል ምን ይገኝ? አሁን እናንተ ምንድን ልጆቻችሁን ምን ማድረግ ማለት ልጆቻችሁ እንዲለቀቁላችሁ ትፈልጋላችሁ አይደል? ልጆቻችን ተለቀው አገራቸው ቢመጡልን ነው የምንፈልገው። እና እሱ እንዲለቀቁላችሁ የሚያደርግላችሁ ማን ነው ብላችሁ ታስባላችሁ? ህዝብ ነው። የሀገራችሁ ህዝብ የሀገራችሁ ህዝብ እንዲያው መቼስ እንትን ተቸጋግሮ እንዲያው ትንሿንም ትልቋንም ብሎ እንዲያው ቢሰድልን ነው የምንፈልገው። ሌላ ተስፋና አማራጭ የላችሁ? ምን አማራጭ አለ? ምንም የለም። መሬት የለን አንሻት፣ ካፌ የለን አንሻት። ዝም ብለን እያለቀስን ያሳድግናቸው። አሁንም እነሱ ደርሰው ያልፈልናል ብለን ስንል ወደ አዲስ አበባ ሄዱ። በዛው አሳማኝ ሽዋሉ፣ በዛው ቅሪታ ምን እናርግ? የለን እንግዲህ አይነው እንዲህ እና አባት ይጨክን ነበር ቢኖር ለምን እንደው መሬቱን ሽጦ አይሰደድም ነበር? የለም እንኳን አሁን የምትሉት ያው እናንተ የሀገራችን ህዝብ ተባብሮን ልጆቻችንን ቢያሳየንና ቢያስመልስልን ወደ ሀገራቸው ነው ብትሉት? ይሄ ነው ልጆቻችን ሀገራቸው እንዲገቡልን እንዲያው ትንሿንም ትልቋንም ብሎ እንዲያሳየን የሀገራችን ህዝብ እንዲያው ነው። እሺ ያው እንግዲህ ተመልካቾቻችን እንዲሁም አድማጮቻችን እነዚህ የምታዋቸው ሰዎች የ011 ቀበሌ የዴጃ ነዋሪ ናቸው። በደቡብ ወሎ ዞን መቅደላ ወረዳ ውስጥ ነው ዴጃ ቀበሌ ያለው እና እንደምታዋቸው ልጆቻቸው የመላይ ተይዞባቸው ነው ያሉት።
እንግዲህ አመት ቀድር ሊሞሉ ነው ከተያዙ። አመት ሙሉ ዲፍን እያለቀሱ እንግዲህ እንደምታዋቸው አይናቸው ሊጠፋ ምንም አልቀረውም እና የኢትዮጵያ ሕዝብ ለወገን ደራሽ ወገን ነውና ያው እንድትረዷቸው ነው እኛም ጭምር የምንለው። እንግዲህ ስንጠይቃቸው እንደምትሰሙት በጣም አሳዛኝ ልብ የሚነካ ነገር ነው እየተናገሩ ያሉት። እኛም የምንለው እንግዲህ እንድትረዷቸውና ልጆቻቸው በልጆቻቸው አይናቸው እንዳይጠፋ ወደ ሀገራቸው ተመልሰው ከልጆቻቸው ጋር እንዲገናኙ እኛም ምኞታችን ነው። እንግዲህ ሁሉም የድርሻውን እንዲያደርግ ነው እኛም የድርሻችን የተወጣ ነው። ስለዚህ ውድ የኢትዮጵያ ውጭ ከሀገር ውጭ ያላችሁ ወንድሞቻችን እባካችሁ እነዚህን ልጆች ከእናት ከአባቶቻቸው ጋር እናገናኛቸው። አንደኛዋም ያው እንደምታውቁት ወልዳ 3 ሆነዋል። ስለዚህ እኛ በቦታው ላይ ተገኝተን በ011 በደጃ ቀበሌ በቦታው ላይ በሜዳው የሚባል ተገኝተን ያው እንደምታዋቸው ሰዎቹን በፎቶ ጭምር እንትን ያልንበት ጉዳይ አለ። ስለዚህ ባካችሁ እህቶቻችንን በቃ ወደ ሀገራቸው እንዲመለሱ እናድርጋቸው፣ ከቤተሰቦቻቸው ጋር እንዲገናኙ እናድርጋቸው። ይሄን ሴፍ አድርጉ።